ሩታዬ የኛ አንበሳ የኛ መምህር የኛ ማትጠገብ የኛ እልልት ማለት ነው። ገና ከአንቺ ብዙ ሰው ይማራል፣ ብዙ ነገር ይይዛል ብዬ ተስፋ አደርጋለሁ ማለት ነው። እና ባለፈው ቪዲዮ ሰርታ ነበር፣ ደስ የሚል የሚባረክ ሁላችንም የማረከን ሁላችንም ያደነቅ ነው እና በቃ እስከ ዛሬ የምናያት እውነት ለመናገር ማለት ነው እኔ ሙስሊም ነኝና ሩታ ላይ ሂጃብ እንዴት እንደሚያምር እኔ ራሱ እንደዚህ ስለብስ እና እኔ ራሴ ላይ አያምርም። ብዙ ሰው ያለው ነው፣ እኔ ብቻ አይደለም። እውነት ሙስሊም ሴቶች ራሱ እንደ ሩታ አሳምረን ማንለብሳለን ማለት ነው። እና ሩታዬ ደግሞ በጣም ውብ ነበረች በሂጃብ። ይህ ማይከዳ ነገር ነው ማለት ነው። ደግሞ ተሳደቡ እንደዚህም ስትባሉ ማለት ነው። መቼም ስለ ሩታ እውነቱ ነገር መናገር ወደ ኋላ አንልም። ያላትን ነገር ነው የምንናገረው እንጂ የሌላት ነገር ደግሞ አምጥተን አንናገርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ከሩታ ቀጥሎ ደግሞ ዛሬ ፍቅር በተራዋ ተውባ መታለች ማለት ነው በሂጃብ። እሷም ያምርባታል ማሻላ ተባረክ ራህማን ብያለሁ ማለት ነው። እና በዚሁ አጋጣሚ እኔ ዛሬ አንድ ነገር ልላችሁ ነው የፈለግኩት ማለት ነው። አያችሁ አንዳንዴ ማለት እኛ ባላየነውና ባልሰማነው ነገር በቃ ባልሆነ ነገር አንድ ሰው ጠልተነዋል ብለን ማውራትና መናገር ወይም ደግሞ መጥፎ ቦታ ሲሄድ በጥሩ ነገር መመለስ ስንችል የስድብ ማት እየተሳደባችሁ ወይም ደግሞ የስድብ ጋጋት የሰው ልጅ ይመልሰዋል ብላችሁ የምታስቡ ልጆች በጣም ነው የምትገርሙኝ ማለት ነው። ምክንያቱም በቃ አንዳንዴ እኛ ባላወቅነው ነገር ተሳድበን ነበር። ያንን ነገር ደግሞ ጥፋታችን አውቀን እኛ ወደ ስንመለስ እናንተ ደግሞ ያልሆነ ነገር ስትሉ በጣም ነበረ የደበረኝ እኔ ማለት ነው። እንግዲህ ሩታ በሰራችሁ ቪዲዮ ብዙዋችሁ ማለት ነው ከስንት ወንድ ከስንት ጋር እያላችሁ ብዙ የቆየ ፈቶ እያወጣችሁ ማለት ነው እያቀናበራችሁ ነበረ። በዚሁ አጋጣሚ የፍቅር አድናቂዎች ማለት ነው እና ዛሬ ምን ትሉ ይሆን? እውነት ለመናገር ማለት ነው ይሄ ለእናንተ ልተውላችሁ ይሄንን ጥያቄ ማለት ነው። ምክንያቱም ሁሉም የስራ ሰው ነው። ዩቱብ ማለት ከሰው ጋር ስትሆኑ ነው እንጂ የምትሰሩት ለብቻችሁ አይደለም። ወይም ሩታ ከብዙ ወንድሞቿ ጋር ከማርክ ከተለያየ ሰዎች ጋር ብታያት ሩታ በዚህን አክል ወይም የወረደች ልጅ ወይም ደግሞ ሌላ ነገር የምትፈጽም ልጅ አይደለችም። ሲቀጥል ሩታ ደግሞ የሰው ፍቅር ያላት ልጅ ናት እንደምናውቃት ማለት ነው። ለራሷ ሳትኖር ለሰው የምትኖር ሰውን አስደስታ በሰው ከፍቅር ጋር በቃ መኖር ነው የምትፈልገው ማለት ነው። ያንን እያለ ከሁሉም ግብብነት ትፈጥራለች። ከሁሉም ደግሞ መስማማት ትፈልጋለች፣ መዋደድ ትፈልጋለች። በቃ ሁሉም ነገር በፍቅር እንድታልፍ ነው የምትፈልገው ማለት ነው። ግን እናንተ ለሌላ አስተሳሰብ ለሌላ ነገር ነው የወሰዳችሁት ማለት ነው። እና ይሄ ነገር ደግሞ እንዲህ ለእናንተ ዛሬ ምን እንደምትሉ አላውቅም። እንግዲህ ይሄው ፍቅርም ደግሞ ተራዋ ማለት ሂጃብ ለብሳ ተውባ ከሌላ ወንድሟ ጋር አብረው ነው መጡ። ምክንያቱም አምና ከፏድ ነበረች አይደል? ዘንድሮ ደግሞ ከሌላ ሰውና መጣች ማለት ነው። ይሄው አያችሁ፣ በራሳችሁ ሲደርስ ታዩታላችሁ አሁን ማለት ነው። አሁን ምን ትሉ ይሁን? ሩታን መልሳችሁ ትሰድቧት ይሁን ወይስ ፍቅር ለምን እንደዚህ ነገር አረግሽ ትሏታላችሁ? እኛ እዚህ ጋር እውነት ለመናገር ማለት ነው አድናቂ በጣም እኔ እንጃ ከኔም ጭምር ማለት ነው የሆነ መጥፎ አስተሳሰብ ነው ያለን። ምክንያቱም እነሱ እዛ ተዋደው ተፈቅረው ለሚኖሩ ነገር እኛ እዚህ መፋቀርና መዋደድ ለምን እንደሚያቅተን እኔ እንጃ። እርስ በርሳችን ተስማምተን አንድ ላይ ሆነን በቃ እርስ በርሳችን ተጋግዘን እውነት አንዳንዴ አለ። እኔ እውነት ለመናገር ማለት ነው ፍቅር በጣም ነበረ ደስ የምትለኝ ማለት ነው። ግን በሩታ ላይ በምትሰሩት ነገር በምታረጉት ነገር እውነት የሆነ ውስጤ ላይ የሆነ ሸካራ እንደ ያድርብኝ ነው ያደረጋችሁኝ ማለት ነው። በዚህ አጋጣሚ እህቶቼ ላላያችሁት ነገር ላልሰማችሁት ነገር ወይም ደግሞ እኛ እንኳን ትንሽ ነገር ያወቅነው ነገር ቪዲዮ እኮ እንደዚህ ነበረ ይሄ ነገር እንዲህ ነበረ ብለን ስለ ሩታ ስናወራ እናንተ በቃ በክፋት አትዩት። ምክንያቱም ሩታ እዚህ ጋር ምንም ነገር ያደረገች ነገር የለም። ለፍቅር ዝቅ ማለት ደግሞ ውርደት አይደለም። በቃ አመት በሙሉ የምትሰደበው ለአብሮሽ ዝቅ ስላለች ነው። ሌላ ነገር የተፈጠረ ነገር የለም። ብዙዋችሁ ማለት እየተሳደባችሁ ነበረ። ሂጃብ እንደዚህ ሃይማኖቷን ቀየረች ለሌላ ነገር ለሰብስክራይብ እያለች ሰብስክራይብ ፈልጋ ነው ቪው ፈልጋ ነው እያላችሁ ነበር። እንግዲህ ዛሬ ደግሞ ፍቅር እንደዚህ የሆና ነው እናንተ ስትገምቱት ቪው ፈልጋ ወይም ደግሞ ሌላ ወንድ ጠምቷት ነው የመጣችሁ አይደለም። እና ፍቅር ደግሞ በአመት አመት ትለብሰዋለች አይደል? ያንን ነገር ያን ፈልግ አይደለም። ግን ለምን እነሱ ማይሆን በቃ እኛ ኢትዮጵያዊን ሆነን አንድ ላይ ተስማምተን እንደመኖር ያክል ነው የሚያስቡት። ሩታም ደግሞ ያንን ነገር በቃ አንድነት ፈልጋ ነው
እና ከጓደኛዋ ጋር ፈጠረች እንጂ ሌላ የተፈጠረ ነገር አልነበረም። ግን ዛሬ ይሄን ነገር ለእናንተ ነው የተኩላችሁ ማለት ነው። ምን እንደምትሉ አላውቅም። እንግዲህ ፍቅርም ደግሞ ከማናውቀው አንድ ቀን ብቻ ነው በቪዲዮ ያየነው። ከእሷ ወንድሟ ጋር መታለች እና አሁን ይቅርብሽ ልትሏት ነው። ምን እንደምትሏት ምን ስም እንደምታወጡላት አላውቅም። ለነገሩ ምንም ስም አታወጡላትም። ለምን? ስለምታደንቋት ስለምትወዷት ማለት ነው። እኛም ደግሞ ሩታን ስለምንወዳት ስለምናደንቃት ስለሷ ስለምን ስንደግፋት ስናማገግዛት እናንተ አትወዱም ማለት ነው። እና ጥያቄ ለራስ